እንዴት ሁሉን ማጀጅ አልሻቸው? ቆይ ሳሚ ምን ሆነሃል? ከዚህ በላይ የውሸት ታሪክ የለም። አሁን እስከ 3 ነው የሚቆጥረው። ተናገሪ፣ እውነቱን ትናገሪያለሽ፣ ካለበለዚያ ከእውነትሽ ጋር ትቀበሪያለሽ። ሳሚ በእናትህ የማይሆን ነገር አታድርግ እባክህ። 1 ሳሚ 2 ማቁል ልንገርሽ፣ ልጅሽ አይደለችም፣ እኔ ነኝ አንቺን ለማታለል ብዬ ያመጣኋት። ከዚህ በላይ ስለ ልጄ ከተናገርክ እኔን በመግደል ወንጀል እከሳለሁ። እወቅ። ውጣልኝ አሁን። እኔ ክፉ ሰው ነህ። እንዴት እንደዚህ አይነት ነገር ታደርጋለህ? ያልነገርከኝ ሌላም ነገር አለ ማለት ነው። ምን ቀረ ዶክተር? እውነተኛ ልጇ ማን ናት? ንገረኝ። ባይሉ የት ነው ያለችው? አልነግረኝም? ምክንያቱም ጭንቅላት ሰላም አይደለም። ሁሌም ከኔ በላይ መሆን ነው የምትፈልጊው። ያ ነው አንቺን የሚያስደስትሽ። እኔ ደግሞ ከዚህ ቤት ከወጣሁ ያን ሁሉ ነገር ማግኘታችን የሰማውን ማመን አቅቶታል። የሰማውን አምኖ መቀበል ከብዶታል። ዶክተሩ የገመትኩ ልክ ነበረ፣ አጭበርብራችሁኝና አሸውዳችሁ ነው እንጂ ውጤቱ ትክክል ነው። እኔ ግን እምነቴን አልክድም፣ ሙያዬን አልሸጥም ብዬ የተማመንኩበት ውጤት እንዲህ መሆኑ ደንግጫለሁ። ከዚህ ሁሉ ጀርባ የአንተ እጅ አለመኖሩ የተጠራጠርኩት ይህን ያህል ሚሊዮን ብር ልስጥ ቀይርልኝ ስትል ነው። ግን እንዴት አድርጋ ቀየረችው የሚለውን ነገር አቶ በኃይሉ ነገረው። ቃል ውርደቷ ደርሷል። በኃይሉ ሰላም ከቤት አይንህን ላፈር ብላ አስወጥተዋለች። ብሌንና ቃል ይቅርታ ተባብለው ወደ ቤት ተመልሳለች። ቃል ክፋትና ተንኮሏን አሁንም እንደዘረጋች መርዝ ምላሷን እንደተፋች ናት። ወይዘሮ ሰላም የቃልን ተንኮል አምና ተቀብላለች። ቃል እናቴ ቅርበኝ፣ በመርዝ ልገልሽ ነበር፣ ይህ ሁሉ ደግሞ ሴራ የበኃይሉ ነው በማለቷ ሰላም በኃይሉ ማንቁርቱን ይዘዋለች። በኃይሉም የሚይዘው የሚጨብጠው ማስተባበያ ቃል አጥተዋል። እህቴ የምልሽ ነገር የለም አንቺና እኔን ለማጣላት ነው ብላ ብትልም ቃል ግን የክፋቷ ክፋት ቅመምም አድርጋ ጣፍታ ለሰላም ነግራታለች። ከጎዳና ላይ ወስዶ እንደ ጣላትና አውቆ እንዝናና ብሎ ወስዶ ጫካ እንደወረወራት፣ ንብረቱን የምትልኪለትን ገንዘብ ሁሉንም እሱ ሲበላ እንደነበረ፣ ሙሉ የብሌንን ሕይወት ነው የእሷ አስመስላ እየነገረቻት ያለችው። ወይዘሮ ሰላም በትክክል እውነት ነውን ብላለች። እጅግ የሚገርመውና የሚደንቀው ነገር ቃል አሁን ነገሮች የተሳኩላትና መንገዶች የተስተካከሉላት በሩ የተከፈተላት ይመስላታል። በኃይሉን እንደዚህ መንቅሬ አውጥቼ ንብረቱን በእኔ እጅ አስገባለሁ፣ ይችን አሮጊት እገላታለሁ ብላ ያሰበችው ሴራ ግን አሁን ጥሎቶቿ በዝተዋል። አቶ በኃይሉ ወይዘሮ ሰላም ማንቁርቷን ይዛ አባቴ ሲጠላህ የነበረው የአንድ አባትና የአንድ እናት ልጆች ሁነን ግን እሱ በተለየ ዓይን አንተን የሚያየው ይህ ክፋትህን ተረድቶ ነው። ልጄ እባክህን አንድ ቀን ትቀየራለህ እያለ በተስፋ ሲጠብቅ ነበረ። እሱ ግን አረፈ። ሰላም ገና ብዙ ጉድ አላወቀችም። አልማዝ ሳትሞት ሞታለች ተብሎ ብዙ ድራማ ተሰርቶባታል። አባቷ በበኃይሉ እጅ እንደተገደለ ሳሚ ያውቃል። ቃል የውርደቷ ቀን ደርሷል። ኦልሬዲ ዶክተሩ የሰላም ልጅ እንዳልሆነች በኃይሉ ነግሮታል። ለራሱ ጥቅም ሲል ነው በነገራችን ላይ በኃይሉ ዶክተሩን አግኝቶ እውነቱን የነገረው። ሙሉ እውነቱን ባይሆንም ግማሽ ፐርሰንቱን ነግሮታል። ኦልሬዲ ቃል የውሸት ልጅ ሁና እንደመጣችና ውጤቱ እንዴት ብላ እንደቀየረችው አላውቅም። ግን አሁን ልጅ ነኝ የሚለውን ነገር በመጠቀም እኔን ከእህቴ ጋር ለይታኛለች። ህይወቷን ለመንጠቅና ንብረቷን ለመዝረፍ ነው እንደዚህ ያደረገችው። እኔ የምፈልገው ልጅ እንዳልሆነች እንድታረጋግጥልኝ ነው። አንገቷን ቆርጬ ቢሆን አመጣለሁ ብሎታል። ኦልሬዲ ዶክተሩ በራሴ እየሄድኩበት ነው፣ ራሴ እየመረመርኩት ነው፣ ነገሮች እየተከታተልኩ ነው ቢልም ግድ የለህም መፍጠን አለብን አለበዚያ ትቀድመናለህ ብለዋል። ግን ትልቁ ጉዳይ ዶክተሩ አሁን ብዙ ማስረጃዎችና መረጃዎች አሉት። አሁን እሱ በኃይሉ እንደዛ ሲያወራው በስልክ መቅዳትና መቅረጽ ነበረበት። ሜቢ አንዳንድ ምሁር ሰዎች ስማርት እና ፋስት ናቸው እና ሜቢ ቀርቶት ሊሆን ይችላል። ምክንያቱም ኦልሬዲ ወይዘሮ ሰላም ልጅሽ አይደለችም፣ እኔ ያረጋግጥልሻለሁ፣ ጠብቂ፣ ትክክለኛ ልጅሽን አምጥቼ ሰጥሻለሁ ብሏታል ዶክተሩ። ግን ትክክለኛ ልጇ ማናት? ኦልሬዲ ብሌንም ቢጠረጥር እንኳን እንዴት የሚለው ነገር ያጠራጥረዋል። አሁን ዶክተሩ ብሌን እናቷን እያሳደደች እየፈለገች በናፍቆት እየተቃጠለች እየጠበቀቻት እንደሆነ የሆነ ቀን ሊያውቅ ይችላል እና በትክክል ይች ልጅ ከልጅነቷ ወጥታ ሜዳ ላይ ስለተጣለች የእናቷን ፊዚካሊ ነገሮች ማስታወስ አቅቷን ነው እንጂ በትክክል የሰላም ልጅ ናት በማለት በጥርጣሬ ዲኤንኤን ድብቅ ሊያስመረምራት ይችላል። ቃል ለጊዜ የጨበጠች መስሏትም ቢሆን ዋንጫ ውርደቷ ግን እየቀረበ ነው። ሳሚሻ
የብሌንን ልብ እንድሰብረው አድርገሽኛል። በሰላም ፊት ውሸታም እንድባል አድርገሽኛል። ቆይ አንቺ ምን አይነት መሰሪና አስመሳይ ነች? ከኋላ ታሪክሽ ጀምሮ ጠንቅቄ የማውቅሽ እጅሽን ይዤ መጥቼ ነው ያስገባውሽ ከሰላም ቤት። እንዴት አንቺ እንደዚህ ታዋርጅናለሽ? እውነተኛ ልጇን አስክደሽ እኔ ነኝ ልጅ ያስባልሽው እንዴት ቀይረሽው ነው ውጤቱን? በማለት እንግዲህ ሳሚሻ ትዕግስት አጥቶ በሰላም ፊት ውሸታም ተብሎ በጥፊ ተመቶ ሳሚ እኔን ለማግኘት ብለህ የሰጠኸኝ የቅዠት ዓለም ልቤን ሰብረኸዋል ያለችው ብሌንን እያስታወሰ አንቺ ቆይ ልጅ ያልሆንሽው እንዴት ልጅ ሆንሽ? በማለት አንቋታል። ኦልሬዲ ሳሚ ቃልም በደንብ ነው የሚወዳት፣ በደንብ አይተዋትም። ሲጀመር አንደኛ ብሌን ይህ አይገባትም እያለ ያ ሁሉ ሲያሰቃዩት ይናደር ነበር እና አሁን ደግሞ ልቧን ጠገንኩላት፣ ደስታዋ ተመለሰ፣ እንባዋ ታበሰ ብሎ ሲያስብ ልጅ አይደለችም ኦልሬዲ የሰላም ልጅ ቃል ናት የሚለው ማረጋገጫ ሲመጣ አስቡት። ብሌን ተስፋ አድርጋ ነበረ ዴኔኑ ቃል ልጁ አይደለችም ሲባል እኔ ነኝ ልጅ ብላ ለመናገር ነበረ እቅድ የያዘችው፣ ግን የተገላቢጦሽ ናት። ስለዚህ ሳሚ አሁንም የተቻለውን አቅም በዚህ በኩል ከባሀይሉ ጋር ኦልሬዲ አሁን በሀይሉ ማለት ነው ኦልሬዲ ሳሚ ለብሌን ሰላም እናቷ ናት የሚለውን ነገር አልነገራትም። ምክንያቱም ተገናኙ እንጂ ይሄን ነገር አልነገራትም። ቢነግራት ኑሮ ከጉጉቷ ከናፍቆቷ ከስስቷ አንጻር የሆነ ነገር ትፈጥር ነበረ ብሎ እንግዲህ ነገርየውን ተወት ሊያደርገው ይችላል። ግን በሀይሉ ኦልሬዲ ሳሚን ካገኘው የዚህ ሁሉ መንስኤ መጀመሪያ አንተ ነህ። ምክንያቱም አንተ ሰላም ቃል ልጅሽ አይደለችም በሀይሉ ጥላትሽ ነው ሙሉ ጓድሽን የሚቆፍርልሽ ብለህ ባትነግራት ኑሮ ወደ ዲኤንኤ አትሄድም ነበር። ያ ዲኤንኤን ይቀየራል እዋረዳለሁ ብላ ቃል አታስብም ነበረ። ከዛ አሁን ትክክለኛ ልጅ ነኝ የሚለውን ነገር አስባን ወጥመድ አዘረጋልኝም ነበረ ብሎ ሌላ ጥላቻ ቢኖረውም ኦልሬዲ አሁን ነገርየው አሁን ሁሉም እየሰፋ ነው። ሳሚ እውነቱን ለማረጋገጥ በሀይሉ ደግሞ እንደተዋረደው ቃልን አዋርዶ ለማስወጣት እና የመጨረሻ ካርድ ናት ብሌን ትክክለኛ ልጇ አሁን ሳሚ ብቻ ነው የሚያውቀው የሰላምን ልጅ ትክክለኛ ልጇ ብሌን እንደሆነች ቃልም ታውቃለች ኦልሬዲ ማለት ነው። ግን ሳሚ እውነት ስለሚያውቅ ሳሚ ማጥፋት ይፈልጋል። ቃል ደግሞ እሷና ልጅሽ ብላ አሳልፍ አሰጣትም፣ እንደውም እሷን ታሰቃያታለች እንጂ ብሌንን። ስለዚህ ቃል በዚህ በኩል አታሰጋኝ፣ የምታሰጋኝ ነገር እኔ ያልሰራሁትን ሰርቷል ብላ እያጣላች ከእህቴ ጋር ቁማር ያጋጨች ነገር ነው በማለት አሁን ቃልን አግኝቶ ማንቁርቷን ለመያዝ ጉረሯዋን ለመበጠስ ነው የሚሯሯጠው ማለት ነው። ዶክተሩ አሁን ትክክለኛ ማስረጃ ያገኘው ቃል የሰላም ልጅ እንዳልሆነች፣ በምንም ተአምር ልጇ እንዳልሆነች በቃ አረጋግጦለታል። በምንም ተአምር ማለት በፍጹም ልጇ እንዳልሆነች ነግሮታል። የመጀመሪያው መነሻ ንገረኝ ስላለው ዶክተር አሁን ማድረግ ያለበት ሰላምን ቁጭ አድርጎ በትክክል እንደማትቀበለው ያውቃል። እንደምንም ብሎ ይሄን ሪከርድ ቢያደርግ መልካም ነበረ። ሪከርድ ቢያደርግ ዶክተሩን ሲያወራው እንደዚያ ሲያፋጥጠው ምን ሲለው ይሄን ሪከርድ ቢያደርግ መልካም ነበረ የሚል ግምት አለኝ። በመቀጠል ደግሞ ዶክተሩ እንግዲህ የበሀይሉን ክፋትና ተንኮል ስለሚያውቅ ሜቢ ሪከርድም አድርጎት ሊሆን ይችላል የሚል ግምት አለኝ። ቃል ግን ይህ ነገር ተሳካልኝ ስትል ሳሚሻ በቢላዋ ማንቁርቷን ይዟታል። ከዛ ቢላዋስ ማን ነው የሚያስጥላት? በመቀጠልስ የሰላም ትክክለኛ የአንገት ሀብል ብሌን እጅ መግባቱ ስንቶቻችሁ ናቸው የደነቃችሁ? እናትና ልጅ ልብ ለልብ ተገናኝተው በአካል ግን አለመተዋወቃቸው፣ በአካል ግን እናትና ልጅ መሆናቸው አለመታወቁ በጣም ያሳዝናል። በጣም ማለት ነው። እና ሰላም ትክክለኛ አንገት ላይ ነው የገባው፣ ትክክለኛ ልጅ ላይ ነው ያረፈው ስትል እኔ በጣም ነው የተሰማኝ ውስጤን ማለት ነው። አስቡት ብሌንና ሰላም እናትና ልጅ መሆናቸውን ሲያውቁ ምን ያህል የልብ ስብራት እንደሚሆን። አሁን ትልቁ ሩጫ የዶክተሩ ብቻ ነው፣ የዶክተሩና ሳሚም እውነት አለው፣ ዶክተሩም እውነቱን ለማረጋገጥ። በሀይሉ ግን ለራሱ ጥቅም ሲል ነው ቃልን ለማዋረድ። ይህ መጨረሻ ምን ይሆን ይመስላችኋል? ሁላችንም በጉጉት